የኢትዮጵያ ባልተዛር ተብለህ ነው እንዴ እንደዚህ የምትሆነው? ከማንም ሴት ሄደህ እንደፈለክ አድርገህ ፍላጎትክን ከጨረስክ በኋላ እዛኛው ደግሞ እንደገና እንትን የምትለው አንተ የየትኛው ባልተዛር ሆነህ ነው? የሴት ባልተዛር ወይስ የባል ባልተዛር ሆነህ ነው እንደዚህ ልታደርግ የምትችለው? አንተ ማንህና? አንተ መጀመሪያ እኮ እንዲህ እዚህ ጋር የደረሰውን አፍክን እንዲህ ሰብስበው እዚህ ጋር ያደረሱልህ የማዳም ቅመሞች ናቸው። ገባህ? እሺ አሁን ደግሞ መልሰው እዛ ጋር እንደሚያደርሱልህ 100% እርግጠኛ ነኝ። መስከረም ሳይጠባ ነው የሚባለው። ምንድን ነው የሚባለው መሰላችሁ? አብርሽ ከሩታ ጋር ሰርግ ሊያደርግ ነው። ወይኔ 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 ነው የሚያስብል። አሁን ነው ማለት ያለብን ማለት ነው። ገባችሁ? ምን እንደታሰበ ልንቀራችሁ። በመጀመሪያ አብርሽ የሩታን ቤተሰቦች ሽማግሌ ልኮ ይቅርታ ጠይቆ እዛ በኋላ እንደገና እሷም ቀለበቷን ልታደርግ እሱም ቀለበቱን ሊያደርግ። ከሄርሜላ ያደረግከውን ቀለበት ለማን አባሰተህ ነው አንተ እንደገና ቀለበት ልታደርግ የምትችለው? ነውስ በየስፍራው ይሄክ መንበርከክ አመልህ ነው ወይስ ምንድን ነው? አልገባኝም። አንድ ሳምንት ሙሉ የህመም ነው ብለን ተረዳንህ። ነገር ግን ይሄን ሀሳብ ያመጣው እራሱ ነው አሉ። ቤተሰቦችሽን ይቅርታ ልጠይቅና ከዛ ቀለበታችን እናድርግ ምናምን፣ ከዛ ደግሞ ውጭ እንሄዳለን፣ ከኢትዮጵያ ውጭ ወተን እንዝናናለን ምናምን። ኧረ እባክህ ትዝናናለህ እንዴ? ምን አይነት መዝናናት ነው የምትዝናናው? ማንን እያጉላላህ ነው አንተ ልትዝናና የምትችለው? በምን አይነት ኬዝ ነው ልትዝናና የምትችለው ሲጀመር ማለት ነው? እና ሁላችሁም ቤተሰብ ከምሬ ነው የምነግራችሁ፣ አብርሽ የምንፈልገው አንድ መልስ አለ ካንተ ማለት ነው። የምንፈልገው ይሄ ዝባዝንኬ ምናምን አይደለም። እርል የሆነ ነገር የምንፈልገው ነገር አለ ካንተ ማለት ነው። ሄርሜላን አገኛት። ከዛም በኋላ ቀለበቱን እንዳረክላት አውልቅላት ራስህ። እሺ እጇ ላይ አውልቅላት። ሁለተኛ ከፊቷ አልደርስም፣ አፊትሽ አልደርስም። ከፈለገው ሰው ጋር የመስራት መብት አለሽ፣ የፈለግሽውን የማፍቀር መብት አለሽ። እኔ ግን ወደ ተመልሼ ምንድነው የሚበለው ተፍቼ የጣልኩትን እንደገና አንስቼ በልቻለሁ ብለህ ከሄርሜላ ፊት ይሄን ነገር እንድትልልን እንፈልጋለን። እኛ ደግሞ ገባህ አይደለ? አንድ ሳምንት ተጫወተችበት እንትና። አሁን አንተ ነው እየተጫወትክብን ያለኸው አብረህ ማለት ነው። ገባችሁ? የማያውቁ ይሄን ነገር ቡዜና ሄርሜላ ብቻ ናቸው። ከዛ ውጭ ከሩታ ላይ እየተጫወተባት ነው ያለው። ሄርሜላ ላይ እየተጫወተበት ነው ያለ፣ ተደርጎበታል። ነገር ግን የምትናገረውን ነገር ማወቅ አለብህ። እዚህ ጋር ቀለበት ለምን አደረክ? መጀመሪያ ምን አቅለበለበህ? ምን እንትናለህ? ሽማግሌ ልላክ፣ ቤተሰብ ተዋወቂ፣ ቤተሰቦችሽን አስተዋውቂኝ ምናምን እያልክ ለምን እንደዚህ ስቀልድባት ነበርክ መጀመሪያ? ለምን ቀለድክባት መጀመሪያ? ስለዚህ እኛ የምንፈልገው እሪልና እሪል መልስ ብቻ። ገባህ አይደል አብርሽ? ይሄ እንደዚህ ነው እንደዛ ነው አፍክን በዚህ የተዘጋ መስለህ ልጋጋ ማትናገር መስለህ ለምንድን ነው ጸጥ የምትለው? ለምትጠይቀው ጥያቄ መመለስ አለብህ አይደል እንዴ? ለመሰደብና ሰውን ለማስቀየም ሲሆን ግን አፍህ ይከፈታል። የሆነ ነገር ስትጠየቅ ግን አትመልስም። ለምን እንደዛ ታደርጋለህ? መመለስ ያለብህን ጥያቄ ትመልሳለህ። ማን አባ ስለሆንክ ነው አንተ በማንም ተጫውተህ ላሽለት የምችለው? የትኛውን ቁመና፣ የትኛውን መልክ፣ የትኛውን እንትን ይዘኸው ነው እንደዚህ የምትሆነው? በማንም አይደለም የሚያደግከው እኮ በህዝብ ነው ያደግከው። ስለዚህ አንዱን እያነሳህ አንዱን ስትጥል አንዱን ስታገላብጥ ደግሞ ማንንም አያነሳህም። ገባህ አይደለ? እኛ ደግሞ እንዴት እንዳነሳንህ ማውረድንም ደግሞ እንዴት እንደምናሳይህ በደንብ አድርገን እናሳይሃለን ማለት ነው። ገባህ አይደለ? ማንም ላይ የምትጫወት አይደለህም። ማንም ሰው በህይወቱ እንድጫወት ማንም ከጓደኞቹ ለሌላውም ሰውም እንደዚህ አይነት ትምህርት እያስተማርክ ዝም የሚል ሰው የለም። ገባህ ወይ? ከሰው ጋር ትድረስ። ከደረስክ ደግሞ ከዛ ከለቀክበት ቦታ ደግመህ እንዳትሄድ ሆነህ ነው እንትን ማለት ያለብህ። አንዴዩ ጋር እስኪ እንቁጠራቸው። ፍቅር ማናት ደግሞ የሆነች ልጅ ማን ነበረ ስሟ? ሳምሪ ነው ምናምን የምትባል እሺ፣ 2 ሄርሜላ፣ ሩታ የሆነች ልጅ 5። እኔ 5 የማውቀው ፍቅረኛ አለኝ። ከ5ቶቹ ሁላ ቪዲዮ ሰርቷል አብሮ ማለት ነው። ቪዲዮ ከሰራባቸው ሴቶች 5 ሴቶች እኔ አውቃለሁ አብሮ የሰራቸው ምናምን ማለት ነው። ገባችሁ አይደለ? ስለዚህ አንተ የኢትዮጵያ ባልተዛር ተብለህ ነው እንደዚህ የምትሆነው? ከማንም ሴት ሄደህ እንደፈለክ አድርገህ ፍላጎትክን ከጨረስክ በኋላ እዛኛው ደግሞ እንደገና እንትን የምትለው አንተ የትኛው ባልተዛር ሆነህ ነው? የሴት ባልተዛር ወይስ የባል ባልተዛር ሆነህ ነው እንደዚህ ልታደርግ የምትችለው? አንተ ማንህና? አንተ መጀመሪያ እኮ እንዲህ እዚህ ጋር የደረሰውን አፍክን እንዲህ ሰብስበው እዚህ ጋር ያደረሱልህ የማዳም ቅመሞች ናቸው። ገባህ? እሺ አሁን ደግሞ መልሰው እዛ ጋር እንደሚያደርሱልህ 100% እርግጠኛ ነኝ። ለማንኛውም ማታ ይመጣሉ። ማታ ያለውን ነገር አይተን እኛ ደግሞ ውሳኔ እናስቀምጣለን ማለት ነው። እኔ
አብርሽ ቤት ገብቼ ኮሜንት ስጽፍ አብርሽ ለምን እንደዚህ ምትል ስል አብርሽ ኮሜንት አያነብም ምናምን ትላላችሁ። እየገባ ሪሙቭ እያደረገብኝ ነው። አድርሱለት። ለዛ ማታ ጠብቅ ስድቡን። ለማንኛውም ቤተሰቦቼ ሰብስክራይብ አድርጉ። የኔ ማሮች፣ የኔ ቅመሞች፣ እናሳያቸዋለን። ጥፋተኛን ጥፋተኛ ያላጠፋን ያላጠፋም እያለ መርገጥ አመላችን ነው። አብርሽ ጋር ነበርሽ በመቼው ከመቼው ነው የምትገለበጪው ምናምን። ኧረ በእናታችሁ ክረምቱ ነው መስከረም ይጠባል። እሺ